እንግዲህ ይሄ ምዕራፍ 16 ላይ የምናየው ባኦስ የሚባለው ነብዩ መጥቶ መልእክት የነገረው ሰው ታሪኩ የሚጀምረው ወደኋላ ስለነበረ ነው ሄጄ ያየሁት። እዚህ ጋር ስትመለከቱት ግን ምዕራፍ 15 ላይ የኢዮርብዓም ልጅ የነበረው ንጉሱ ናዳብ የተባለውን ሰው ይሄ ባኦስ የተባለው ሰው ነው መጥቶ ለስልጣን ብሎ ለዙፋን ብሎ ነው የገደለው። ነገር ግን ለስልጣንና ለዙፋን ብሎ የገደለውን ቃሉ ሲናገር ግን አንድ ነቢይ ተናግሮት ነበረ ይለናል። ምዕራፍ 14 ላይ ትላንትና እሱንም ተመልክተናልና የተናገረው አንድ ነቢይ ነበር፣ አኪያ የሚባል የሸመገለ ሰው። እንደውም ኢዮርብዓም ልጁ ታሞበት ስለነበረ ሚስቱን በቃ ተሸፋፍነሽ ሂጂ ሸምግሏል፣ እንዳያውቅሽ አድርገሽ ግቢና ጠይቂው ስለ ልጄ ብሎ ልኳት ነበረና በገባ ጊዜ ግን እግዚአብሔር ቀድሞ ለዚህ ለአኪያም ለሚባለው የሸመገለው ነቢይ ነግሮት ነበረ እና አኪያም ገና እሷ ስትገባ ይናገራታል፣ እንደዚህ ይላታል። እርሷን በደጅ ስትገባ አኪያ የእግሯን ኮቴ ሰማ፣ እንዲህም አለ፣ የኢዮርብዓም ሚስቶች ግቢ፣ ስለምንስ ሌላ ሴት መስለሽ እኔም ብርቱ ወሬ ስለምንስ ሌላ ሴት መሰልሽ? እኔም ብርቱ ወሬ ይዤ ተልኬልሻለሁ። ሂጂ ለኢዮርብዓም እንዲህ በይው ብሎ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከሕዝብ መካከል ለይቼ ከፍ አድርጌ ነበር። እንግዲህ ኢዮርብዓምን ከሕዝብ መካከል ለይቼ ከፍ አድርጌ ነበር ይለዋል። ባኦስን ደግሞ ከመሬት አንስቼ በሕዝቤ በእስራኤል ላይ አለቃ አድርጌ ነበረ። አንተ ከምንም ነው ከአመድ ነው የተነሳው፣ ይሄ ደግሞ ከሕዝብ መካከል ነው የተነሳው። ግን እዚህ ቦታ ላይ ሲናገር የነበረው ይሄ አኪያም የተባለው ነቢይ የነገራት ለዚህ ሴት አንድ መልእክት ነበረ። ያም መልእክት ኢዮርብዓም በጣም ክፉ እያደረገ ስለሄደ፣ እየከፋ እየባሰ ስለሄደ፣ እግዚአብሔርን እያስቆጣ ስለሄደ ስለነበረ ምን አለው? እንደዚህ ይለዋል፣ ከአንተም አስቀድመው ከነበሩት ሁሉ ይልቅ ክፉ ሰራ፣ ታስቆጣኝም ዘንድ ሄደ ሌሎችን አማልክት ቀልጠው የተሰሩትን ምስሎች አደረግ፣ ወደኋላም ጣልከኝ። ስለዚህ እነሆ በኢዮርብዓም ቤት ላይ መከራ አመጣለሁ። እግዚአብሔር ነው እንግዲህ የሚናገረው። መከራ አመጣለሁ፣ ከኢዮርብዓምም በእስራኤል ዘንድ የታሰረውን የተለቀቀውን ወንድ ሁሉ ቆርጣለሁ፣ ሰውም ፋንድያን እስኪጠፋ ድረስ እንደሚጠርግ እኔ የኢዮርብዓምን ቤት ፈጽሜ ጠርጋለሁ። በቃ እንደ ቆሻሻ ትጠረጋላችሁ። ሰው ፋንድያን አይቶ እንደማያልፍ ፈጽሞ እስኪጠፋ ድረስ እንደሚጠርግ ያንተ ቤት ይጠረጋላሉ። እግዚአብሔር በዚህ በአኪያ አማካኝነት እየነገራቸው ያለ መልእክት ነበረ። ከዛ አንድ መልእክት ይናገረዋል። እመጣለሁ እንግዲህ ታሪኩ ተያያዥ ስለሆነ ወደኋላ ሄጄ ልመለስ ብዬ ነው። ከኢዮርብዓምም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል። ይህም በኋላ ላይ ባኦስ ላይ ትመለከቱታላችሁ ማለት ነው። ይበሉታል፣ እግዚአብሔር ተናግሯልና ይላል። ይሄ የተነገረ መልእክት ወይም ትንቢት፣ በዚህ በነቢዩ የተነገረው ትንቢት አንድ ሰው ዙፋን ፈልጎ ስልጣን ፈልጎ ንግስናን ፈልጎ ባኦስ የተባለ ሰው ከይሳኮር ቤት የሆነ አንድ ሰው ይመጣና ድንገት ማለት ነው በገባቶን ያገኘውና የኢዮርብዓምን ልጅ ኢዮርብዓም እንግዲህ እንደምታውቁት አለፈ፣ ሞተ፣ ሄደ። ከዛ በሱ ምትክ ተተካ። ማን ተተካ? ናዳብ ተተካ ይለናል። ናዳብ ከተተካ በኋላ ነው እንግዲህ 2 ዓመት ነገሰ። ከዛ በኋላ በ3ኛው ዓመት በአሳ በ3ኛው ዓመት ባኦስ ናዳብን ገደለው ይለናል። አሁን ልብ ብላችሁ እንድትሰሙ የምፈልገው ነገር አለ። ምንድነው እሱም ካላችሁ ይሄ ሰውዬ ለስልጣን ነው የገደለው። የእግዚአብሔርን ሐሳብ እያገለገለ እንደሆነ አያውቅም። ነገር ግን የፈጸመው የእግዚአብሔርን ሐሳብ ነው ይለናል። ሰውየው የእግዚአብሔርን ሐሳብ ለመፈጸም አይደለም። እግዚአብሔር ግን ለዋላዊ ስለሆነ ሁሉን ስለሚያስተዳድር ይሄ ባኦስ የተባለው ለስልጣኑ የመጣው ሰው ስልጣኑና ዙፋኑ እንዲጸናለት ብሎ ናዳብ የሚባለውን ንጉሥ የኢዮርብዓምን ልጅ ብቻ ሳይሆን ከኢዮርብዓም ያለውን ቤተሰብ ሁሉ ገደለ። ትንፋሹ በሕይወት ያለችውን ሰው ሳይቀር ገደለ። አንድ ትንፋሽ ያለው ሰው እንዳይኖር አደረገ። ይህንን መጽሐፉ ሲነግረን
እግዚአብሔር በነቢዩ የተናገረውን ቃል ፈጸመ ይለናል። እግዚአብሔር አንዳንድ ጊዜ የእግዚአብሔርን ሐሳብ እያገለገሉ እንደሆነ እንኳን በማያውቁ ሰዎች እግዚአብሔር ይጠቀማል። ለራሳቸው ጥቅም እንኳን ባደረጉ ሰዎች እግዚአብሔር ይጠቀማል። እግዚአብሔር በሁሉ እንደሚሰራ ታዩታላችሁ። በኋላ ላይ ሲናገር እንደውም ይሄ ሰው የእግዚአብሔርን ፈቃድ ነው ያገለገለው፣ ምክንያቱም እንደተናገረው እንደዛው ነው። ለኢዮርብዓም ሲነግረው በሚስቱ አማካኝነት ልጅ ይሞታል፣ ይሄ ምልክት ይሁንሻል፣ ወደ ከተማ እንደገባሽ ልጅሽ ይሞታል። ልጅሽ ላይ እንደው መልካም ነገር ስለታየ የመጀመሪያ የሚቀበር ከኢዮርብዓም ቤት በስርዓት የሚቀበር ልጅሽ ብቻ ነው ይላል እና በትክክል እስራኤል አልቅሰው የቀበሩት ልጇን ብቻ ነው። ሌሎቹ ግን በከተማይቱ የሚሞተውን ውሻ ይበለዋል፣ በሜዳ የሚሞተውን ደግሞ አዋፋቶች ይበሉታል ተብሎ ቀብር እንኳን የሌላቸው። ቀብር ክብር ነው። ለቅሶ ክብር ነው። የሚለቀስለት ሰው ክብር ነው። እግዚአብሔር ልጃችሁ ላይ ያየሁበት መልካም ነገር አለ፣ በክብር ይቀበር፣ በክብር ይሸኛል፣ አሟሟቱ ሁሉ ያምራል፣ በቃ መልካም ነው የሱ። የሌሎቹ ግን አያምርም። ይሄንን ተናግሬያለሁ። ይህ የተፈጸመበት ሰው ደግሞ ማን ነው ስንል ደህና ሰው ሆኖ አይደለም። ይሄ ሰው የራሱን አመለካከት የራሱን አስተሳሰብ ይዞ የራሱን ስልጣን ለማቆየት የመጣ ሰው ነው። ግን ስልጣኑን ለማቆየት የኢዮርብዓምን ቤት ሁሉ አጠፋቸው እና ካጠፋቸው በኋላ እግዚአብሔር እንደተናገረው ቃሉ እንደ በአኪያም በተባለው ነቢይ የተነገረው ቃል እንደተፈጸመ ሁሉ ልክ እንደዛ ወረድ ብላችሁ ምዕራፍ 16 ላይ ደግሞ ሌላ ነቢይ እናገኛለን። እዩ የተባለ ነቢይ ወደ ባኦስ ይመጣና ከመሬት አንስቼ ከአመድ አንስቼ በሕዝቤ በእስራኤል ላይ አለቃ አድርጌሃለሁ። በጣም የሚገርመኝ እግዚአብሔር ሕዝቤ የሚለው ይሄ 10ሩ ነገድ እንግዲህ የኖርዘርን ፓርቱ ማለት እስራኤል የሚባለው የሰሜን ፓርቱ በጣም አመፀኛ። በዚህ ክፍል ላይ እየደጋገመ ማነጻጸሪያ አድርጎ የአሳን ንግስና ያሳየናል። አሳ በነገሰ በ3ኛው ዓመት፣ አሳ በነገሰ በዚህኛው ዓመት እያለ አሳ ምዕራፍ 16 ላይ ስትመለከቱት 5 ነገስታት ከሰሜኑ ክፍል ይቀያየራል። 5 ነገስታቶች ተቀያይረዋል። በደቡቡ ላይ ደግሞ ስትመለከቱት በይሁዳ አንድ ንጉስ ነው ያለው 41 ዓመት ሙሉ የቆየ ማለት ነው። በአጠቃላይ በይሁዳ 41 ዓመት በቆየበት በአሳ ዘመን 7 ነገስታት ደግሞ በሰሜኑ ክፍል ተቀይረዋል። ለምን? አመፅ ስለነበረ፣ ኃጢአት ስለነበረ፣ ዙፋናቸው አይጸናም ነበረ። በዛ ምክንያት ዙፋናቸው ስለማይጸና ስለነበረ የሚተካካ ነው። ምዕራፍ 16 ላይ ብቻ 5 ነገስታቶች በይሁዳ ላይ ሲቀያየሩ እንመለከታቸዋለን። በሰሜኑ ላይ ሲቀያየሩ እንመለከታለን። በይሁዳ ደግሞ አሳ እንደጸና በዳዊት መንገድ ሄዱ። እነዚህኞቹ በኢዮርብዓም መንገድ ሄደው ኃጢአታቸውን እያላቁ እያበዙ ሲሄዱ እንመለከታለን። እዚህ ደግሞ አሳ ተደላድሎ በዳዊት መንገድ ሲሄድ እንመለከተዋለን። ታዲያ እኔ አሁንም ልብ ብላን ወደኋላ ሄደን የተመለከትነው ነገር ምንድን ነው ካላችሁኝ ቁጥር 4 ላይ አንድ ነገር ይነግረዋል። ምን ይለዋል? በከተማይቱ ውስጥ የሚሞተውን ውሾች ይበሉታል፣ በሜዳም የሚሞተውን የሰማይ ወፎች ይበሉታል ይለዋል። ቅድም ለኢዮርብዓም የተነገረውን ትንቢት የኢዮርብዓምን ቤትና የኢዮርብዓምን ትንቢት ያስፈጸመውን ባኦስ የተባለውን ንጉሥ አንተም ላይ እንደዚህ ይሆናል አለ። እኔ እሱ አይደለም የገረመኝ ምንድነው? የእግዚአብሔርን ፈቃድ ነው የፈጸመው ይሄ ሰውዬ። ነገር ግን እንደዚህ ይለዋል። ቁጥር 3 ጀምሮ ላነብላችሁ። ስለዚህ እነሆ ባኦስን ቤቱን ፈጽሜ እጠርጋለሁ። የዛኛውን እጠርጋለሁ እንዳለ ይሄን በክፋት ስለቀጠለ የእሱም ይጠረጋል። ያኛውን ክፉን ያስወገደው ይሄኛው ሌላ ክፉ ሆኖ ስለቀጠለ እግዚአብሔር ሉዓላዊ ስለሆነ ወይም እግዚአብሔር ጻድቅ አምላክ ስለሆነ የፍትህ አምላክ ስለሆነ በጊዜ ውስጥ የሚፈርድ ስለሆነ ጊዜ ሰጥቶት ስላልተመለሰ ባኦስም ልክ እንደ ኢዮርብዓም ይፈረድባል። የሚፈረድብህ ደግሞ የኔን ቃል ወይም የኔን ፈቃድ ስለፈጸምክ አይደለም የሚፈረድብህ። የፈጸምከው አንተ እኔን ለመታዘዝ ብለህ ሳይሆን ዙፋንህን ለማጽናት ነው። እኔ ግን በዚህኛውም ሆነ በዚህኛው እሰራለሁ።
እግዚአብሔር ፍቃዱን ይፈጽማል። በየትኛው በአመፀኛው በክፉም ይፈጽመዋል፣ እግዚአብሔር በመልካሙም ይፈጽመዋል። እግዚአብሔር ሁሉን ስለሚያውቅ ባኦስን ሲያስነሳው በክፋቱ የኢዮርብዓምን ቤት ጠራርጎ የሚተካ ሰው እንዳይኖር አድርጎ አጠፋው። እግዚአብሔር ግን ለኢዮርብዓም እንደዚህ ትጠፋላችሁ እንዳለው በዚህ ሰው ተበቀለና እግዚአብሔር ፍትውን አሰፈነ። አሁን ቀጥታ የሚናገረው ደግሞ ለማንስ ራሱ ደግሞ ባኦስ ላይ አንተም ደግሞ አለው እንደዚህ ይለዋል፣ ፈጽሜ እጠርጋለሁ፣ ቤትህንም እንደ ናባጥ ልጅ እንደ ኢዮርብዓም ቤት አደርጋለሁ። ተመልከቱ፣ ከባኦስም ወገን በከተማይቱ ውስጥ የሚሞተውን ውሾች ይበሉታል፣ በሜዳ የሚሞተውን የሰማይ ወፎች ይበሉታል። ወረድ ብሎ ምን ይላል መሰላችሁ? ቁጥር 7 ላይ በእጁም ስራ ያስቆጣው ዘንድ እንደ ኢዮርብዓም ቤት በእግዚአብሔር ፊት ስላደረገው ክፋት ሁሉ፣ ልብ በሉ፣ እርሱንም ስለገደለው ይላል። ማንን? ኢዮርብዓምን፣ ቤቱን፣ ዘሩን ስላጠፋ። የኢዮርብዓም መጥፋት የእግዚአብሔር ሐሳብ አይደለምን? ነው፣ የእግዚአብሔር ሐሳብ ነው። ነገር ግን ያጠፋው ሰው ራሱ አጥፊ ስለሆነ በአጥፊው ጥፋተኛውን አጥፍቶ እግዚአብሔር ሁለቱንም አጣፍቶ፣ እግዚአብሔር ግን ጻድቅ። ስለዚህ የሚቀጣውን ቀጥቶ የሚድነውን የሚያድን እግዚአብሔር ነው። ትዕግስቱን ታዩታላችሁ። የሰጣቸው ጊዜ እስኪመለሱ ድረስ ሁሉ ጊዜ ይታገሳቸዋል። ትዝ ይላችኋል መጽሐፍ ቅዱሳችን ላይ ዘፍጥረት ላይ ምዕራፍ 15 ላይ ቁጥር 18 ላይ እግዚአብሔር ለአብርሃም ሲናገረው የ4ኛው ትውልድ ወደዚህ ይመለሳል ወደ ከነዓን አለ። ለምን ሲባል የአሞራውያን የሚባሉት ጽዋቸው ገና አልሞላም። 400 ዓመት ሙሉ እግዚአብሔር ይታገሳቸው። ጽዋቸው አልሞላም ማለት ምን ማለት ነው? አሁን አልፈርድባቸው፣ መመለስ ካለባቸው የእግዚአብሔርን ትዕግስቱ ምሕረቱ ደግሞ በታይም በጊዜ ውስጥ የሚያወራርደው በከንቱ የማያልፈው በደል በከንቱ ጸጥ ብሎ የሚያልፈው ነገር እንደሌለ ያሳያቸዋል። ስለዚህ 400 ዓመት ሙሉ እነዚህ ሰዎች አልተመለሱም። ለዚህ እኮ ነው በኋላ ላይ ዘሁልቁ ላይ ስትመለከቱ ምዕራፍ 18 ላይ ዘዳግም ላይ የምትገቡበት እንግዲህ አሞራውያን የሚባሉት ሰዎች እነማን ናቸው? ከነዓናውያን ናቸው። እና የምትገቡበትን የሕዝቡን አይነት በደል እንዳትበድሉ፣ ምክንያቱም ልጆቻቸውን ለእሳት አሳልፈው የሚሰጡ ናቸው። የእናቶቻቸውን ኀፍረተ ሥጋ የሚገልጡ ናቸው። የሴቶችን ኀፍረተ ሥጋ የእህቶቻቸውን ወይም ደግሞ በሴቶች የሚደርሰው ወግ ባለበት ጊዜ ኀፍረተ ሥጋ የሚገልጡ ናቸው። እንደነሱ እንዳትሆኑ። ለምን? የነሱ ኃጢአት ጽዋ አድጎ ሞላ። እግዚአብሔር ክፋትን ይታገሳል፣ ደግሞ በጊዜው ይፈርዳል። አሁንም በዚህም ቦታ ላይ የምንመለከተው ይህንን ባኦስ የተባለውን ሰው አንተም ደግሞ በጥፋት ትቀጣለህ። የእግዚአብሔርን ፈቃድ የፈጸመ የእግዚአብሔርን ያገለገለ የሚመስል ሰው ነው፣ ግን እግዚአብሔርን አላገለገለም። እግዚአብሔር ሁሉን ስለሚያውቅ የባኦስንም ልብ ስለሚያውቅ ቢመለስና ወደ እግዚአብሔር ቢጠጋ መንግስቱን ሊያጸናለት ከመሬት አንስቶት ስለሆነ ያመጣው፣ እምቢ ቢልና ቢቀጥል ደግሞ የእሱም ዕጣ ፈንታው ይኸው እንደሆነ እግዚአብሔር ሲናገረው እንመለከታለን። በነገራችን ላይ የእግዚአብሔርን ፍርድ ስናይ እዚህ ክፍል ላይ ምዕራፍ 16ን ስትመለከቱት አንዳንዶቹ በሰው ነው የተገደሉት፣ አሳሲኔት ተደርገው ነው የተገደሉ። አሁን ባኦስ ስትመለከቱት ናዳብ የሚባለውን ንጉሥ የኢዮርብዓምን ልጅ የመጨረሻው የኢዮርብዓምን ንግስና የቋጨበት ገሎት ነው። እሱ ታዲያ የዘራው ዘር ያንኑ በቀለ ወይ ስትሉ አንድ አይነት ላይሆን ይችላል፣ አበቃቀሉ ይለያል። ባለፈው ጊዜ ላይ ትዝ ይላችኋል አይደለ? በሳኦል ዘመን በተፈጸመው በነዛ በገባኦን ሰዎች ላይ በተደረገው ነገር አይደለ? እግዚአብሔር ለምንድን ነው 3 ዓመት በተከታታይ ረሃብ የሆነብን ብሎ ሲጠይቀው ሳኦል የፈጸመው ነገር አለ፣ ቃል ኪዳን ሰብሯል። ስለዚህ ደግሞ የሚበቅልበት ጊዜ አለ። ዘር የሚበቅልበት ጊዜ በእግዚአብሔር እጅ ነው ያለው፣ እኛ እናውቀው። እግዚአብሔር የሰጠን እድል ዛሬ ብቻ ነው፣ ዛሬ መጠቀም ነው ያለብን። ስለዚህ አሁንም እዚህም ቦታ ላይ የምንመለከተው ነገር ይሄንኑ ነው። እግዚአብሔር ይታገሳል፣ ከዛስ ይፈርዳል፣ ይመጣል፣ በጊዜው ይሸልማል። ይህንን ነገር እንመለከታለን ማለት ነው። እንግዲህ
መግደሉ የእግዚአብሔር ፈቃድ ነው ወይ የሚለውን አይደለም የምናየው እኛ። የእግዚአብሔር ፈቃድ የዘራው ዘር በሙሉ በጊዜው እንደሚበቅል፣ ስለዚህ የዘር ጊዜ እንዳለ ሁሉ የማጨድ ጊዜ አለ። የተከፈለ እያንዳንዱ ነገር ወይም የተሰራ እያንዳንዱ ነገር በኋላ መክፈላችን የማይቀር ነው እና በዚህ ቦታ ላይ የምናየው ሲከፍል ደግሞ እንመለከታ። እንዴት ከፈለ ስንል በእሱ ገሎ ሲመጣ እሱን የሚገድል ሌላ ንጉሥ አልተነሳበትም። ወንድሙ ልጁ ነው። በኋላ ላይ እኮ ኤላ የተባለው ሰው የባኦስ ልጅ ኤላ ተተኪ ሆኖ ነው የቀጠለው። ስለገደለ አልተገደለም። ግን እግዚአብሔር ዘርን ስለሆነ ዘር የሚያበቅል እግዚአብሔር ስለሆነ መጽሐፍ እንደሚል እንደወደደ ለዘር አካልን ይሰጠዋል ስለሚል የተዘራውን አይነት ስለማይበቅል የተዘራው አይነት ቅንጣት ብትሆን አገዳውን ቅርንጫፉን የሚሰራው እግዚአብሔር ስለሆነ እሱ በወደደው በኩል እንዲበቅል ስለሚያደርግ ያንተንም ቤት እንደዚሁ ያጠፉታል። የኢዮርብዓምን ቤት እንዳጠፋው እንደገደልከው በክፉ እንዳደረግ ያደረግከውን ነገር ቢበቀል ደግሞ ይነሳባል። ይሄ ሰው የሞተው ባኦስ እንዴት ነው ስትሉ በተፈጥሮ ነው የሞተው። ታሞ ነው የሞተው። የተቀጣ አይመስልም። አንዳንድ ጊዜ በእኛ ልክ ነው የምናየው። ታውቃላችሁ፣ በእኛ ልክ አይመጣም። በኋላ ላይ እኮ ሄዳችሁ ስትመለከቱት እዚሁ ምዕራፍ 16 ላይ እኮ አንድ ሰው ይነሳና የኢያሪኮን ቅጥር ይሰራል፣ ግንቡን ይሰራል። አኪኤል የተባለ ሰው ከቤቴል መጥቶ በአክዓብ ዘመን ጊዜ ኃጢአት እጅግ በበዛበት ጊዜ 500 ዓመታት ሙሉ ኢያሱ የተናገረውን እርግማን እንዳይደርስባቸው ፈርተው የመጀመሪያ ልጃቸውም የመጨረሻ ልጃቸውም እንዳይሞት ብለው ለምን ኢያሱ ይሄንን ቅጥር የሚሰራ ይሄንን የኢያሪኮን ግንብ የሚሰራ ገና ሲመሰረት የበኩር ልጁ ይሙት ብሎ ደግሞ በሮቿን ሳያቆም ደግሞ የመጨረሻው ልጁ ይሙት ብሎ የተናገረው እርግማን እንዳያገኛቸው ለ500 ዓመታት ሁሉም ፈርቶ አልጀመረው። ስለዚህ ከእግዚአብሔር ጋር ተስማምቶ የተናገረው ንግርት ስለነበረ ኢያሱ ይህንን የፈጸመ ምንም አልነበር። ነገር ግን አንድ ሰው ተነሳና አኪኤል የሚባል ሰው ፈጸመው፣ አደረገው። ሲያደርገውስ ምን ሆነ ስትሉ እግዚአብሔር እንደተናገረው በኢያሱ ሆኖ እንደታወጀው ልክ የመጀመሪያውን ጊዜ ላይ የእግዚአብሔር ቃል እንደዚህ ይላል። በኢያሱ እጅ እንደተነገረው እንደ እግዚአብሔር ቃል በበኩር ልጁ በአቢሮን መሰረቷን አደረገ፣ በታናሽ ልጁም በሰቁብ በሮቿን አቆመ ይላል። ሰማይና ምድር ያልፋል እንጂ የእግዚአብሔር ቃል አያልፍ። 500 ዓመት ሙሉ የተለያየ ሰው ተተክቷል። ይሄም ባኦስ ምን እንደተከሰተ የተነገረበት በኢዩ የተነገረው ምን እንደሆነ ሰምቷል። ግን የተነገረው ሲፈጸም አላየም። እግዚአብሔር ግን የተናገረው አለ። በዘመናት መካከል የተናገረውን ቃል ይፈጽማል። እሱ ለራሱ ነው እንጂ ታማኝ ለሚያልፈውና ለሚያገድመው አይደለም ታማኝነቱ። እግዚአብሔር ለተናገረው ቃል ታማኝ 500 ዓመት ሙሉ ጠብቆ ፈጽሞታል። ይሄም ሰው ሞቷል። ነገር ግን እሱ ከሄደ በኋላ ግን ይሄው ሌላ ሰው ደግሞ ተተክቶ የእሱን ቤት ደግሞ እንደዛው እንደ ኢዮርብዓም ሲጠርገው እንመለከታለን። በከተማ የሞተውን ውሾች ሲበሉት፣ ከዛስ ደግሞ በሜዳ በሰፈር የሞተውን ደግሞ ወፎች ሲበሉት፣ ያው ትንቢት ሲፈጸም ደግሞ በኋላ እንመለከታለን። እግዚአብሔር የተናገረውን ነገር ያደርገዋል። ከዛ በሱ ምትክ የተተካው ደግሞ ኤላ የተባለውን ሰው ስትመለከቱት ኤላ 2 ዓመት ነው የነገሰው። በጣም በሚገርም ሁኔታ ታዩታላችሁ። ወረድ ብዬ ላነብላችሁ። እንደዚህ ይላል። በይሁዳም ንጉሥ በአሳ በ26ኛው ዓመት የባኦስ ልጅ ኤላ በእስራኤል ላይ በቴርሳ 2 ዓመት ነገሰ። የእኩሌቶችም ሰረገሎች አለቃ ዘምሪ ተማማለበት። ኤላም በቴርሳ ነበረ። ኤላ በጣም የሚገርም ባህሪ ያለው ምንድነው? ሰካራም ነበረ ነው የሚለን። በስካር ውስጥ እያለ ደግሞ መጥቶ ይሄ ዘምሪ የተባለው ሰው ደግሞ ገደለው ይላል። ከዛስ ከገደለው በኋላ ዘምሪ ከገደለው በኋላ ምን አደረገ? ንጉስም በሆነ ጊዜ በዙፋኑ በተቀመጠ ጊዜ የባኦስን ቤት ሁሉ መታ። ለምን? እዛ ተነግሯላ። የእግዚአብሔር ቃል ስለተናገረ መታ። ክፉ ነው የተነሳው እኮ። እግዚአብሔር ጻድቅ ነው። እግዚአብሔር ሁሉን አዋቂ ነው። የተነሳው ሰው የሚመታው የእግዚአብሔርን ሐሳብ እየፈጸመ አይደለም።
ግን የሚገርማችሁ ነገር የእግዚአብሔርን ሐሳብ እየፈጸመ እንዳልሆነ ቢረዳም ሰውየው እግዚአብሔር ግን ሐሳቡን እየፈጸመ በዘመናት መካከል በአመፀኞች እንኳን እግዚአብሔር ሐሳቡን ይፈጽማል። ታውቃላችሁ በመጽሐፍ ቅዱሳችን ላይ ዮናስ ነቢዩ ዮናስ ወይም ትንቢተ ዮናስ ላይ የምናየው ዮናስ አመፀኛው ነጭናጫው የሚባለው ዮናስ ማለት ነው። እንግዲህ ብዙ ስኮላሮች የሚናገሩት አልቃሻው ዮናስ ነጭናጫው ዮናስ ነው ብለው የሚጠሩት እግዚአብሔር ጋር ያለው ክርክርን ሄዳችሁ ስትመለከቱት በጣም ታዩበታላችሁ። በቃ የልጅ ባህሪ ነው የምታዩበት። እግዚአብሔርን አብዝተዋል ይለዋል እየተነሳ እና ደግሞ አንተ በትምራቸውና በኋላ እኔን ጉድ ልትሰራ እያለ ከእግዚአብሔር ጋር የሚነጋገር የሚከራከር ሰው ግን አንድ ትንቢት ተናግሮ ነበረ። የተናገረው ለኢዮርብዓም ነው። በኢዮርብዓም ዘመን ነው የተፈጸመው ያ ትንቢት። ዮናስ የተናገረው ትንቢት አንድ ነው የምናውቀው ከዮናስ ከመልእክቱ ውጭ ያለ እና በዛ የተናገረው ለኢዮርብዓም ነው። ኢዮርብዓም አመፀኛ ነው። በኢዮርብዓም ዘመን ግን በዚህ በአመፀኛው ዘመን ግን የእስራኤል ድንበሮች ሰፍተዋል። እግዚአብሔር እንደተናገረው በዚህ በአመፀኛው የኃጢአት ስታንዳርድ በሆነው ሰውዬ እግዚአብሔር ግን ትንቢቱ ፈጽሟል። የአንዳንድ ሰዎች ትንቢት መፈጸሚያ መሆናቸው ጻድቅነታቸውን አያሳይም። አንዳንድ ነገስታትን እግዚአብሔር እያስነሳ ዓላማውን ፈጸመባቸው ማለት እነዛ ሰዎች የእግዚአብሔር ልክ ናቸው ማለት አይደለም፣ ወይም በኃጢአታቸውና በበደላቸው አይፈረድባቸውም ማለት አይደለም። እንግዲህ በኦልድ ቴስታመንት ኮንቴክስት ሄዳችሁ ስትመለከቱ ብዙዎቹ አወራርደዋል። እነዚህም እያወራረዱ ነው የምታዩቸው። ኢዮርብዓም በሱ ዘመን ላይ ሰፍቷል። ሲሰፋ ስታዩ እግዚአብሔር ከእርሱ ጋር ያለ ይመስላል። ግን እግዚአብሔር እንደውም ጠራርግሃለሁ በቃ እንደ ቆሻሻ ሰው ቆሻሻን ጠርጎ እንደሚያወጣ አንተም ትጠረጋለህ ብሎ እግዚአብሔር ከሕዝብ መካከል ነበር የሾምኩ፣ አንተ ግን አልጠበቅከው፣ ስለዚህ ትጠፋለህ ነው ያለ። ከዛ ባልነበሩበት ዘመን እግዚአብሔር የተናገረው የተፈጸመባቸው ሰዎች ብዙዎች አሉ እንግዲህ ሄደን ስንመለከት። ከዛ በኋላ ግን የምናየው እንግዲህ ምዕራፍ 16 ላይ 5 ነገስታቶች በሰሜኑ ክፍል ላይ እየተቀያየሩ ነው ያሉት። በይሁዳ ግን አሳ ነው። ዝም ብሎ አሳ እየመጣ የሚነገረ እሱ በነገሰ በዚህኛው ዓመት እየተባለ ይነገረናል እንጂ ይሁዳ ላይ የዳዊትን መንገድ ይዞ ቀጥሏል። ስለዚህ መንግስቱ በጣም ጸንቶለታል። አንድ ነገር ትዝ አለኝ እና እንደው ካገኘው ላነብላችሁ። በእውነት አሁን ትዝ ስላለኝ ነው እንጂ ላነብላችሁ አስቤ ተዘጋጅቼበት አልነበረም። ግን እቺ ሞባይሌ እዚያ አጠገቤ ስላለች ድሮ የጻፍኩት ነው እና ለምን የሚል ጥያቄ ጠየቅኩ ምሳሌን መጽሐፍ እና ለምንድን ነው እንደዚህ አይነት ሰዎች እንደዚህ አይነት ነገስታቶች የማይጸኑት? ለምንድን ነው በእንደነዚህ አይነት ሰዎች ሀገር የሚፈርሰው? ለምንድን ነው ከተማ የሚቃጠለው? የሚለውን ነገሮች ታያታላችሁ። አሁን ይሄ ሰውዬ ምን እንዳደረገ ተመልከቱትና እቺን ቃል አነብላችኋለሁ። ከርዕሴ ጋራ በተወሰነ ነው የሚገናኘው፣ ግን ልቤ ውስጥ ስለመጣ ማንበብ ፈልጋለሁ። በይሁዳ ንጉሥ በአሳ በ27ኛው ዓመት ዘምሪ በቴርሳ 7 ቀን ነገሰ። ዘምሪ እንግዲህ ኤላን የገደለው ነው። ኤላ የባኦስ ልጅ ነው። ዘምሪ 7 ቀን ነገሰ። ለ7 ቀን ነው የመጣው ገድሎ 7 ቀን ያንን ትንቢት ፈጽሞ 7 ቀን የእግዚአብሔርን ፈቃድ ፈጸመ። የእግዚአብሔርን ፈቃድ ለመፈጸም ግን ብሎ አይደለም። እኛ የእግዚአብሔርን ፈቃድ የምንፈጽመው በመንፈስ ቅዱስ አማካኝነት እግዚአብሔርን ደስ ለማሰኘት፣ እነሱ እግዚአብሔርን ደስ ለማሰኘት መንግስታቸው እንዲጸና ነው። 7 ቀን ነገሰ። ህዝቡን በፍልስጤም ሀገር የነበረው ገባቶንን ከበው ነበር። ከተማይቱም ከበው የነበሩ ህዝብ ዘምሪ እንዳመፀ ንጉስንም እንደገደለ ሰሙ። ያያችሁ መተካካት ነው በቃ። እስራኤልም ሁሉ በዚያ ቀን በሰፈር ውስጥ የሰራዊቱን አለቃ ዘንበሪን አነገሱ። ሌላ ዘንበሪ፣ ዘምሪ፣ ዘንበሪ ሌሎች ናቸው። ሌላ ነው፣ እርስ በርሳቸው የተለያዩ ናቸው። ዘንበሪም ከእርሱ ጋር እስራኤልን ሁሉ ከገባቱን ወጥተው ቴርሳን ከበቡ። ዘምሪ ከተማይቱ እንደተያዘች ባየ ጊዜ ለ7 ቀን ነው የመጣው ሰው። ባየ ጊዜ ወደ ንጉስ ቤት ግንብ ውስጥ ገባ፣ ቤተ መንግስት ውስጥ እንደማለት ነው። የንጉስንም ቤት በራሱ ላይ በእሳት አቃጠለ።
ስላደረገውም ኃጢአት እስራኤልን ስላሳተበት ኃጢአት በእግዚአብሔር ፊት ክፉ አድርጓልና በኢዮርብዓም መንገድ ሄዷልና ሞተ። እንዴት ሞተ? ቤተ መንግስት አቃጥሎ ሞተ። አጥፍቶ ሞተ። እኔ እንዲህ ብዬ የምሳሌን መጽሐፍ ጠየቅኩኝ። ለምንድን ነው የሚል ጥያቄ፣ ለምን የሚል ጥያቄ እንደ ሀገር ለምን ብለን መጠየቅ አለብን። ይህንን ነገስታቶችን አይቶ የጻፈልን ሰው አለ ወይም መጽሐፍ ቅዱስ በእግዚአብሔር መንፈስ ተነርተው ስለጻፉት የአሁኑንም የወደፊቱንም የሰውን መልክ የሰውን ልብ የነገስታትን ልብ የሚያውቅ እግዚአብሔር የተናገረውን ነገር በጠቢቡ ሰለሞን አማካኝነት እንደዚህ ብዬ አንብላቸዋለሁ። ለምን ሀገር ይፈርሳል ብዬ ምሳሌ መጽሐፍን ጠየቅኩት። ፍትህ በማስፈን ንጉሥ ሀገርን ያረጋጋል፣ ጉቦ ለማግኘት የሚጎመጅ ግን ያፈራርሳታል ይላል። ሀገር የሚፈርሰው ጉቦ ለማግኘት በሚጎመጁ ነገስታቶች ሀገር ይፈርሳል፣ ሀገር ይቃጠላል። ለምን ከተማ ይቃጠላል? እንዴት ነው የሚቃጠለው ስትሉ ፌዘኞች ከተማቸውን ያቃጥላሉ ይላል መጽሐፍ ቅዱስ። ጠቢባንን ቁጣን ይመልሳሉ። ጠቢብ ንጉሥ ካልመጣ ከተማን ያቃጥላል፣ ያነዱታል፣ ቤተ መንግስት ያነዳሉ፣ የለማን ስፍራ ያነዳሉ፣ ለታሪክ የተቀመጠ ስፍራ ያነዳሉ። ለምን? ፌዘኞች ከተማቸውን ያቃጥላሉ። ለምን? ሹማምንት ክፉዎች ይሆናሉ። እንደዚህ ይላል መጽሐፉ፣ ገዢ የሐሰት ወሬ የሚሰማ ከሆነ ሹማምንቱ ሁሉ ክፉዎች ይሆናሉ። ገዢው ጆሮ ጠቢ ካበዛ ገዢ ሹማምንቱ ሁሉ ምኖች ይሆናሉ? ክፉዎች ይሆናሉ። ለምን? ንጉሱ ራሱ ወሬ መስማት ነው የሚፈልገው። ስለዚህ ሹማምንት ክፉ የሚሆነው ወሬ የሚሰማ ንጉስ ሲበዛ ነው። እዛው ክፍል ላይ ጠቢብ ንጉስ ክፉዎችን አበጥሮ ይለያል ይላል። ከዛ የመውቂያ መንኮራኩርም በላያቸው ላይ ይነዳል ይላል። ለምን ከተማ ትጠፋለች? በቅኖች በረከት ከተማ ከፍ ከፍ ትላለች፣ በክፎች አንደበት ግን ትጠፋለች። ክፉ አንደበት ዛሬ እኛ አካባቢ ደግሞ የሚታይ በጣም ከፍተኛ የሆነ መሳሪያ ክፉ አንደበት ነው እና ከተማን የሚያጠፋ ነው፣ ሀገርን የሚያጠፋ ነው። ክፉ አንደበት ከተማን ያጠፋል። ምሳሌ 11 ላይ ለምን ህዝብ መረን ይወጣል? ራእይ በሌለበት ህዝብ መረን ይሆናል። ለምን መንግስት ይወድቃል? አሁን እዚህ የምናያቸው ቶሎ ቶሎ ነው የሚወድቁት። አንዳንዱ በ2 ዓመት እንደው ከባኦስ ብንመለከት 24 ዓመት ነው የቆየው እሱ። ልጁ ኤላ 2 ዓመት ነው። ከዛ በኋላ ደግሞ በኤላ ምትክ የገባው ዘምሪ 7 ቀን ነው። ከዘምሪ ቀጥሎ የመጣው ደግሞ ማነው? ዘንበሪ ነው፣ 12 ዓመት ነው። ከዘንበሪ ቀጥሎ የተነሳው ደግሞ አይ ቲንክ አካብ ነው። አካብ 22 ዓመት ነው የቆየው። በእነዚህ ሁሉ ጊዜያቶች ውስጥ ግን አብሯቸው የቆየ ግን በይሁዳ ዙፋኑ የጸናለት ሰው አለ። አሳ። ስለዚህ የዚህም ቦታ ላይ ለምን መንግስት ይወድቃል ስትሉ እንደዚህ ብሎ ይነግራቸዋል። በአመራር ጉድለት መንግስት ይወድቃል፣ የመካሮች ብዛት ግን ድልን እርግጠኛ ያደርጋል ይላል። የአመራር ጉድለት ነው መንግስት የሚወድቅበት። ለምን የንጉሥ ዕድሜ ይረዝማል? እንደ አሳ ያሉት ለምን ረዘሙ ታውቃላችሁ? ከሰለሞን ዳዊትና ሰለሞን 40 ዓመት ነው የገዙት። አሳ ግን 41 ነው። ሌሎችም በይሁዳ በምዕራቡ በኩል በደቡቡ በኩል ያሉት ነገስታቶች ብዙ ዕድሜያቸው ቆይቷል። 51 ምናምን የቆዩ አሉ። እዚህ ግን ቶሎ ቶሎ ነው የሚቀያየረው። ለምን ይወድቃሉ? ነገስታቶቹ ዕድሜያቸው አይረዝምም። እንደዚህ ይላል። ለምን የንጉሥ ዕድሜ ይረዝማል? ፍቅርና ታማኝነት ንጉሥን ይጠብቁታል። ፍቅር ታማኝነት ነው ንጉሥን የሚጠብቁት። በፍቅርም ዙፋኑ ይጸናል ይላል። ንግስና የሚጸናው በፍቅር ነው፣ በታማኝነት ነው። ምሳሌ 20 ቁጥር 28 ነው እንዲህ የሚለው። ወረድ ብዬ ምዕራፍ 29 ላይ ያለውን ቃል አነብላችሁ። እንደዚህ ይላል፣ ንጉሥ ለድሃ ትክክለኛ ፍርድ ቢሰጥ ዙፋኑ ዘላለም ጸንቶ ይኖራል። ድሃን የሚያስብ ንጉሥ ዕድሜው ይረዝማል፣ ቶሎ አይሄድም፣ ዙፋኑ ይጸናለታል። ድሃን የሚያስብ ንጉሥ። በሌላኛው ትርጉም ላይ ለድሃ በእውነት የሚፈርድ ንጉሥ ዙፋኑ ለዘላለም ይጸናል ይላል። ይሄ ምሳሌ 29:14 ነው።
ለምን ህዝብ በነጋዴ ላይ ይማረራል ስትሉ በድብቅ እህልን የሚያከማቸውን ህዝብ ይረግመዋል። አውጥቶ የሚሸጥ ግን በረከትን ያጎናጽፋል። አሁን ለሀገራችን ወሳኝ፣ አብዛኛው ለሀገራችን ወሳኝ ነው። በእርግጥ ለምን ህዝብ ያቃስታል? ክፉዎች ሲገዙ ግን ህዝብ ያቃስታል ይላል። አያችሁ፣ ክፉዎች ሲገዙ ህዝብ በቃ ይላል። ህዝብ ሲል ደግሞ እግዚአብሔር ጸጥ አይልም፣ ይነሳል፣ ይፈርዳል። በዚህ የምንመለከተው ሲተካካቸው የምናየው ህዝብ ሲያቃስት ነው። ለህዝብ ብሎ ነው። እግዚአብሔር ይባርካችሁ ጥቅሶቹን የምትለጥፉ ሰዎች። ክፉዎች ሲገዙ ግን ህዝብ ያቃስታል ይላል። ክፉ ሲገዛ ህዝብ ያቃስታል። አገር ስታምፅ ይላል ምሳሌ ምዕራፍ 28 ቁጥር 2 ላይ አገር ስታምፅ ገዢዎቿ ይበዛሉ። አሁን ገዢ ከበዛ፣ አለቃ ከበዛ፣ መሪ ከበዛ አገር አምፃለች ማለት ነው። ገዢዎች የበዙት በዛ ምክንያት። አስተዋይና አዋቂ ሰው ግን ስርዓትን ያሰፍናል። እንደዚህ ይላል። እንግዲህ ሌሎቹን ልተዋቸውና እዚህም ቦታ ላይ የምንመለከተው ቤተ መንግስቱን አቃጥሎ ነው የሄደው። ራሱን ብቻ አይደለም ያቃጠለው፣ ቤተ መንግስቱን አቃጥሎ አጥፍቶ ነው የጠፋው። እና በእንዲህ አይነት መልኩ ነገስታቶች የሚቀያየሩባት ስፍራ ነበረች፣ የሰሜኑ ክፍል ማለት ነው። ከዛ በኋላ የምናየው ዘንበሪን ነው። ዘንበሪ በጣም ታሪካዊ ነገር ነው የሰራው። እንደምታውቁት ለይሁዳ ኢየሩሳሌም ነች የሃይማኖት ስፍራቸው። ለዚህ ህዝብ ለእስራኤል ደግሞ ሰማሪያ ነች በኋላ ላይ የምትቀጥለው። እና ዘንበሪ ከሳምር ከሚባለው ሰው የገዛው ቦታ ነበረ። በተራራ ላይ ያለች ቦታ ናት። በኋላ ላይ ኢየሱስ ከሚመጣበት ሰዓት ድረስ ስለ ሰማሪያ እናውቃለን። እና ሰማሪያ የምትባለው ከተማ የተቆረቆረችበትን ወደ ከዚህም አልፋችሁ ሄዳችሁ በኢያሱም ዘመንም ያቺን ቦታ ስትመለከቷት ልክ የመማፀኛ ከተማ ተደርጋ ታልፋ የተሰጠች ከተማ ነበረች፣ ወይንም ነፍሰ ገዳዮች የሚሸሸጉባት ከተማ ነበረች። እና እቺ ሰማሪያ የምትባለው ከተማ እያደገች ነው የምትመጣው። ምኗ ነው የሚያድገው? ግን አመጿ ነው የሚያድገው፣ ክፋቷ ነው የሚያድገው። እና እዚህ ቦታ ላይ ስትመለከቱት ይሄ ዘንበሪ ያቺን ስፍራ ይገዛታል፣ ሳምር ከተባለ ሰው። ከዛ በኋላ ደግሞ ከተማን ይሰራባታል። ወረድ ብላችሁ ስትመለከቱት ልጁ ደግሞ አካብ ምን ያደርገዋል? የሃይማኖት መናኸሪያ ያደርገዋል። ወይንም ደግሞ የባኦል ቤተ መቅደስ ወይም የሃይማኖት ስፍራ እዛ ቦታ ላይ ይተክላል። አሁንም ደግሞ ክፋት እየሰፋ ይሄዳል። መስገጃ ያደርጋል፣ ይሰግዳል። የተለያዩ የማምለኪያ አጸዶችን ይተክልበታል። እና እየሰፋ የሰማሪያ እንግዲህ በሌላ ስፍራ ላይ ሄዳችሁ ስትመለከቱ ከአዋና ከኩታ ከተለያዩ ቦታዎች ላይ የአሦር ንጉሥ ሰዎችን የተፈናቀሉ ሰዎችን ከሌላ ሀገር አምጥቶ ያሰፈረበት ስፍራ ነው። ማስፈር ብቻ አይደለም ደግሞ እንደውም እዛ ክፍል ላይ ሄዳችሁ ስትመለከቱት ህዝቡን ያመጣቸውና ያሰፈራቸው ሰዎች ሌላ አማልክት ስለሆነ የሚያመልኩት ሌላ አምልኮ ሲጀምሩ አንበሳ እየወጣ ድብ እየወጣ እየሰባበረ ይገላቸው ነበር። እና ሄደው ለንጉሱ ምን ይሉታል? አምላካቸው ኃይለኛ ነው፣ ሄደ ያሰፈርከን ስፍራ ላይ እዛ ሰማሪያ የሚባለው ስፍራ ላይ ሄደን መቀመጥ መኖር አልቻልንም፣ ድብ እየወጣ እየበላን ነው ብለው ሲነግሩት እንመለከታለን። ከዛ በኋላ ግን ይሄ ሰው ምን ይላል? ከካህናቶች መካከል ወደዛ ሂድና የአምላካችን ወግና ስርዓት ያስተምራቸው ይላል። ወደዛ ይመለሳል። ሰዎቹም ይላል ከዛ በኋላ እግዚአብሔርን የሚያመልኩ ነበረ፣ ጣዖትን የሚያመልኩ ነበር ይላል። እና ያ ህዝብ ድብልቅ ህዝብ ነው፣ የሰማሪያ ህዝብ። ይሄው እዚህ ቦታ ላይ የምታዩት ወደ ባኦልን ወደ ማምለክ ቤተ መቅደሱን ወደ መስራት ሲመጣ ትመለከቱታላችሁ። እየሰፋ ይመጣል። በኋላ ላይ ሳምራዊቷ ሴት የተገናኘችበት ከኢየሱስ ጋር ሲካር የሚባል ስፍራ፣ አንዳንዶች ሲካር ስካር የሚለው ቃል ነው ይላሉ። ቃሉን ሄዳችሁ ስታጠኑ ታገኛላችሁ። ስካር የሚለውን ቃል ሰካራሞች ያሉበት፣ ኃጢአተኞች ያሉበት፣ በደለኞች በጣም በቃ የበዙበት፣ ነገሩ ከፍ ከፍ እያለ የሄደበት ነው። የኔና የእናንተ ግን ኢየሱስ በሰማሪያ ሊያልፍ ግድ ሆነበት ይለናል መጽሐፉ ሲናገር። ታውቃላችሁ እዛ ክፍል ላይ ሲናገር ኢየሱስ ክርስቶስ የነበረበት አገልግሎት ደማቅ አገልግሎት ነበረ። ዮሐንስ ምዕራፍ 4 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 4 ላይ
እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል። ማለትም ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። በጣም የሚገርም ነው። ኢየሱስ የኔና የእናንተ ኢየሱስ ሞቅ ስላለ አይቆይም። ይሁዳን ትቶት ሄደ። ሞቅ ያለውን ስፍራ ትቶት ነው ሄደው እና ህዝብ ግርግር ያለበትን ከዮሐንስ ይልቅ ተብሎ የተወራበት ይበልጣል የተባለበት አካባቢ ላይ አልቆየም። ይሄ ወሬ እንደውም ሲነሳ ትቷቸው ነው ሄደው። እንደዚህ ነው የሚለው ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል። በእርግጥ እሱ አላጠመቀም፣ ግን ይሄ ወሬ ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ሰማርያ ይሁዳ ትቶ ወደ ገሊላ አይደለም ይለው ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ከዛ ክራውድ ውስጥ ወጥቶ ኢየሱስ በሰማርያ ማለፍ ግድ ሆነበት። እንደምታውቁት ሰማርያን መርገጥ የሚጸየፉ ሰዎች ናቸው አጠገቡ ያሉት እንኳን ደቀ መዛሙርቱ። ኢየሱስ ራሱ ጊዜው ስላልሆነ ወደ ሰማርያ እንዳትሄዱ ይላቸው ነበረ። ሲሰደብ እኮ ኢየሱስ የተሰደበው እኮ አንተ ሳምራዊ ነህ ነው ያሉት። ጋኔል አለብህ ነው። ሳምራዊ ነህ ማለት ስድብ ነው። የስድብ ቁንጮ ነው። በጣም ቃራ ነው። በዛ ዘመን ላይ ሳምራዊ ነህ ነው እኮ ኢየሱስን ይሉት የነበሩት። እና እነዚህን ህዝቦችን ይሄ አካብ በኋላ ላይ ቤተ ጣዖት ያደረገበትን የተለያዩ የተደባለቁ ዲቃላ ነው የሚባሉት በነገራችን ላይ የተዳቀሉ ስለነበሩ ከአሕዛብ ጋር የተደባለቁ አይሁዳውያን ናቸው። ተደባልቀው የመጡ ሰዎች ስለሆኑ አንረቅም፣ እነሱ የረከሱ ህዝቦች ናቸው ብለው አጠገባቸው አይደርሱም፣ አፈራቸው አይንካይም ብለው ነው ወንዝ ተሻግረው ሄደው አጭሩን መንገድ በብዙ ቀናት አድርገው ነበረ የሚሄዱ የነበሩት። ኢየሱስ ግን በሰማርያ ሊያልፍ ግድ ሆነበት ይለናል መጽሐፉ ሲናገር። እና ከዛ በኋላ ይኸው ቅድም ያነበብኩላችሁ ሲካር ወደምትባል የሰማርያ ከተማ መጣ ይላል። እቺን ሲካር የምትባለዋን ከተማ ነው። አንዳንዶች ሲካር የቃሉ ትርጉም ስካር ነው ይላሉ። እኔ አጥንቼዋለሁ የሚል ቃል አለ፣ ትርጉም ላይ ታገኙታላችሁ። የከተማዋ በጣም ጥሩ ከተማ እንዳልሆነች፣ በኃጢአት የገነነች ከተማ እንደሆነች ግልጽ ነው። አምልኮ የተቋረጠባት ናት። ከአምስቱ ከቶራ ውጭ ምንም ነገር የላትም። ከዘፍጥረት እስከ ዘዳግም ያለውን ብቻ ነው የሚያምኑ። ነቢያትን አያውቁም፣ መዝሙራትን አያውቁም። እነዚህ ሰዎች እንደዚህ የኖሩ ናቸው እና ከእግዚአብሔር እንትናቸው የተቋረጠ ናቸው። አምልኮን በተመለከተ እዛው ነው የሚያመልኩት። በዚህ ተራራ ላይ እያለች ነው የነገረችው የነበረው። እናንተ ደግሞ በኢየሩሳሌም ነው ትላላችሁ እያለች ነበረ ስታወራ ነው። ለምን? የሰሙት ነገር ግን ስላለ ሙሴ ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳል ሲል ስለሰማች መሲህ እንደሚመጣ አውቃለሁ፣ የሚነሳ እንዳለ አውቃለሁ ብላ ምንም እንኳን ኃጢአተኛ ብትሆንም ምንም እንኳን እዛ ውስጥ ብትሆንም ግን አንድ ተስፋ አለ ከዚህ ቀንበር የምንገላገልበት ብላ እጅ እንኳን በኃጢአተኞች የተገለለች ከኃጢአተኞች የኃጢአት ልክ በታች የሆነች ምን ይባላል? አሁን እኛ ሀገራችን ኢትዮጵያ ስትጠራ ድሮ ብለን ብንጠራው ደስ ይለኛል። ከድህነት ወለል በታች አይደለም እንባለው እና ድሃ ለመሆን አሁን እያደግን አይደለ? አሁን በቅርብ እኮ ድሃ እንሆናለን፣ ጌታ ይባረክ። ከዛ ደግሞ መካከለኛ ገቢ ያላቸው እንባላለን። ከዛ ደግሞ ከፍተኛ ገቢ ያላቸው እንባላለን። እቺ ሴት እኮ ከነዚህ በታች እኮ ነች። ኃጢአተኞቹ ራሱ ይጠሏታል። ኃጢአተኞቹም ተደብቃ እኮ ነው የምትወጣው። በኃጢአተኞች መካከል የተጠላች፣ በክፉዎች መካከል የተጠላች ሴት ነች እና ክፉ ላይ እንኳን አልደረሰችም። ከክፉ በጣም በቃ ከክፋት ሁሉ ርቃለች። ቅድም ስንመለከት የአካብን እኮ በኋላ ላይ ሲገልጽልን ምን እያለው እንደሚሆን የኢዮርብዓምን መንገድ ቀላል አድርጎ ስለቆጠረው ይላል። ከዛ ሄዶ ከሲዶና ኤልዛቤልን አገባት ይላል። አናረው በቃ ጨመረ። ከዛስ አበዛ፣ ኃጢአቱንም አበዛ ይላቸዋል። ትዝ ይላቸዋል ቁጥር 33 ላይ አካብም የማምለኪያ ዐፀድ ተከለ። አካብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ። እቺ ሴት አበዛሽ የተባለች ሴት ነች እና በዚህ ሌቭል ውስጥ የነበረችዋን ሴት ኢየሱስ ክርስቶስ የኔና የእናንተ ጌታ እቺን ሴት ለማናገር ያንን ህዝብ ትቶ መጣ። አገልግሎት
ብዙዎችን ማገልገልም ጥቂቶችን ማገልገል አይደለም፣ የእግዚአብሔርን ፈቃድ መፈጸም ነው። ሲጨርስ ያላቸው እንደሆነ ታውቃላችሁ። የሚበላውን አንዳች ነገር አምጥተውለት ይሆናል ብለው ሲነጋገሩ ብላ ብለው ሲጠይቁት ኖ አልበላም ማለት እዛ ምንድን ነው የሆነ ነገር። ከዛ እሱ ግን እንደዚህ አላቸው። ምን አላቸው መሰላችሁ? ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውን እፈጽም ዘንድ ነው። መብል ይሄ ነው። ርቦት እኮ ነው ሂዱና ግዙ ብሏቸው። የኔና የእናንተ ጌታ እኮ የሳምራዊቷን ሚስጥር እንኳን እንዳይሰሙ 5 ባሎች እንዳሏት፣ አሁን እንኳን 6ኛው ዝም ብላ በቃ ከዚህ በኋላ ኑሮ በባልነት ሳይሆን ዝም ብሎ የሚገባ የሚወጣ ሰው ይሻለኛል ብላ እንዳደረገች ስለሚያውቅ እነሱን ሂዱ እንጀራ ግዙ ብሎ ልኮ በሚስጥር ነው ያወራት። ገመኗን እንኳን አልገለጠም። እግዚአብሔር ለዘላለም ስሙ ይባረክ። እና የነገራት ነገር እንዴት ነው ስትሉ ማንም ሳይሰማ እስኪመጡ ጨርሷል እሱ። ሰዎቹ ቀላል እንዳይመስላችሁ ደቀ መዛሙርቱ ከሴት ጋር ሲነጋገር አይተው ተገረሙ ይላል። የዋዛ አይደለም። በጣም ተገርመዋል። ከሴት ጋር ሲነጋገር አይተው፣ ያውም ከሳምራዊት ሴት ጋር። እንኳን እነሱ ሳምራዊቷ ገርሟታል። እንዴት አንተ አይሁዳዊ ሆነ ሳምራዊት ሴት ከመሆን ከኔ ጋር ትነጋገራለህ? እሱ መነጋገር አይደለም፣ በመጠጫሽ እንኳን ልጠጣ አላት። ለምን? ጽዋዋን የሚወስደው እሱ ብቻ ነው፣ የሚጠጣ እሱ ብቻ ነው። የእኛን ኃጢአት የእኛን በደል የሚወስደው እሱ ስለሆነ አንቺው ልጠጣው ነው። በአንቺ መጠጫ እጠጣለሁ አላት። ለምን ሲባል ይህንን ያለችው አይሁድ ከሳምራውያን ጋር አይተባበሩም ነበር። እንኳን አይደለም መተባበር አፈራቸው አይነካቸውም ነበር። እንረክሳለን ነበር የሚሉት የሚቀድሰው። ኢየሱስ ግን እሷን ሊቀድሳት የረከሰችው ከረከሱት መካከል የረከሰች የተባለችው ሊቀድሳት ነው ሄደው እና እቺን ሴት ሲያገኛት እንመለከታለን። እና ከሳምራዊ ሴት ጋር ሲነጋገር ሰምተው፣ እንግዲህ የአይሁድ ራባይ ነው፣ አለባበሱ ያስታውቃል፣ አውቋለች፣ ለይተዋለች። በንግግሩ ባለባበሱ አውቃ እንዴት አንተ አይሁዳዊ አይደለ ወይ ብላዋለች። እና በጣም የተገለሉ ሰዎች ናቸው እነዚህ ሰዎች። ከዛ ዘመን ጀምሮ የከፋ ነገር ውስጥ የነበሩ ናቸው። ለዚህ እኮ ነው ኑ እስቲ ስሙት እንጂ እሱ ክርስቶስ ይሆንን አለች። ታውቃላችሁ፣ እቺ ሴት አንድ በጣም የሚገርመኝን ነገር ልንገራችሁ። እቺ ሴት ውሃ ለመቅዳት ስትመጣ ተሸማቃ ነው የመጣችው። አንገቷን ደፍታ ነው የመጣችው። ሰው በደቦ የሚሄድበት እየተጫወቱ ሴቶች የሚሄዱበት ውሃ መቅጃ ላይ እሷ ብቻዋን ነው የመጣችው እና ስትመጣ ቀርቅራ ነው የመጣችው። ከዛ ግን ኢየሱስን አወራችው፣ አነጋገራትና ታሪኩን እንግዲህ ሄዳችሁ አንብቡት ምዕራፍ 4 መጨረሻ ላይ ግን መሲሁ ሲመጣ ሁሉን ይነግረናል አለች። ከዛ በፊት ኢየሱስ እንደ ዘመኑ ሰው አይደለም እና እንደ ዘመኑ አገልጋይ አይደለም። እቺም ሴት እንደ ዘመኑ አገልጋይ አይደለች፣ ወይም እንደ ዘመኑ ምዕመንም አይደለች። እና ምን አላት ኢየሱስ ክርስቶስ? በቃ ይህን ውሃ ስጠኝ ስትለው መጨረሻ ላይ ባልሽን ጠርተሽ ነይ አላት። እና ባልሽን ጠርተሽ ነይ ሲላት ባል የለኝም አለች። እና ኢየሱስ ይህን ውሃ ስጠኝ ስትለው ባልሽን ጠርተሽ ነይ ሲላት ያንን መልስ መለሰችለትና ከዛ ገረማትና ነቢይ እንደሆንክ አያለው አለችው። ነቢይ እንደሆንክ አያለው ካለችው በኋላ የጠየቀችው ጥያቄ ምን እንደሆነ ታውቃላችሁ? ለነቢይ የሚጠየቅ ጥያቄ ምንድን ነው ስትሉ እሷ የጠየቀችው ጥያቄ ነው። 5 ባሎች አሉሽ፣ 6ኛው ስሙ ማን ነው ምናምን አላለችውም። እሷ ወይ እንደ ዘመኑ ጎዲፕ ፓፓ ምናምን አላለችውም። ቀጥል ምናምን ጥለቅልን ገባበል ምናምን አላለችው። ለነቢይ የሚጠየቅ ጥያቄ አለኝ አለች። ነቢይ ከሆንክ አንተ አባቶቻችን በዚህ ተራራ ሰገዱ፣ ደግሞ እናንተ በኢየሩሳሌም ነው የሚሰገደው ትላላችሁ። እንዴት ነው ከእግዚአብሔር ጋር የምንገናኘው? እንዴት ነው የምናመልከው? እንዴት ነው እሱን የምናውቀው? ነቢይ ከሆንክ ይመልስልኝ። ለነቢይ የሚጠይቅ ነው። ነቢይ የሚመልሰው ይህንን ብቻ። ነቢይ ሌላ አይነት መልስ ይዞ ራሱን በቃ በጣም የተሻለ ሰው አድርጎ የሚቀርብ ሳይሆን የሚያመልኩትን ማሳየት ነው የነቢይ ዓላማው። እና እቺ ሳምራዊት ሴት አሁን ከምናየው ከአንዳንድ ቅዱሳን ምዕመናን ከሚባሉ ትበልጣለች። እንደዛ ዝቅጠት ውስጥ ኖራ እሱን ግን ማወቅ ትፈልጋለች። እና ኢየሱስ ነገራት፣ በዚህም ተራራ በኢየሩሳሌም የማሰግዱበት ጊዜ ይመጣል፣ እግዚአብሔር መንፈስ ነው፣
የሚያመልኩትን በእውነትና በመንፈስ ነው፣ በእውቀት ነው የሚመለከው። እኛ ለምናውቀው እንሰግዳለን፣ ማወቅ አለብሽ እያለ ነገራት። እዛ በቃ እኔ በጣም ደስ ብሎኛል በእውነት ያወራው፣ ግን መሲሁ ሲመጣ ሁሉን ይነግረናል አለችው እሷ። እዛ ኢየሱስ የምናገርሽ እኮ እኔ እርሱ ነኝ አላት። እኔ ነኝ የሚለው እኔ ነኝ ያ ስም ያዛ በዘጸአት የሰማችው እኔ ነኝ ያ ያህዌ የሚለው ራሱን ያስተዋወቀበትን ስም ሰማችሁ። እኔ ነኝ ብሏቸው ከዛ ፈዋሽ ሲሆን እኔ ፈዋሽ ነኝ እያሉ ያህዌ ራፋ ይሉታል። እሱስ እረኛ ሆኖ ሲያዩት ደግሞ ያህዌ ሮኢ እኔ እረኛችን ነው እያሉ ይጠሩት ነበር። እረኛ ነኝ እያለ፣ ባንዲራ ነኝ እያለ፣ ተዋጊ ነኝ እያለ፣ ሰላማችሁ ነኝ እያለ ማንነቱን በጥቅል አምጥቶ የተተዋወቃቸው። ከዛ በዝርዝር ደግሞ ራሱን የገለጠው እኔ ነኝ አላቸው። የዛ ጊዜ ድንጋይ ያነሱበት እኔ ነኝ ሲል አይደለ? እኔ ነኝ ሲላቸው እኮ ነው ያነሱበት ኢየሱስ ላይ። እና ይህንን ስትሰማ እንስራዋን ትታ ተሸማቃ የመጣችበት መንደር ላይ አሁን ኢየሱስን ያገኘ ሰው አይሸማቀቅም። ልነግራችሁ የፈለግኩት ትልቅ ነገር ቢኖር ይሄንን፣ እቺ ሴት ጎዶሎ ነበረች ስትመጣ። ኢየሱስን ካገኘችው በኋላ ብዙ ሕዝብ አጅቧት ሲመጣ አይደለም ሙሉ የሆነችው። ሳምራዊ ይሄ ሰማርያ የሚባለው ሕዝብ ተከትሏት ሲመጣ ሙሉ አልሆነችም። ሙሉ የሆነችው ኢየሱስ ቁጭ ብሎ ያወራትለት ነው። ከዛ በኋላ አልፈራችም። እሱ ካወራ፣ እሱ ከተቀበለ፣ እሱ በእኔ እጠጣለሁ በአንቺ መጠጫ እጠጫለሁ ካለኝ፣ እሱ ጉዴን ከነገረኝ፣ እሱ ሚስጥሬን ካወቀ፣ ኃጢአቴን ካወቀ፣ እሱ ለእሱ አይደል እንዴ ምኖረው አለችና ሄደች እና ደረቷን ነፍታ ሄደች። ኢየሱስ ልኩ አውርቶኛል አለች። የጣራው አውርቶኛል አለች። ማፈር ካለብኝ የማፍረው እሱን ነበረ። እሱን አግኝቼዋለሁ። እሱን ካገኘሁት፣ እሱ ካወራኝ እናንተ ጋር አመጣለሁ። ሄደችና ነገረ ኑ ላሳያችኋለች። የሚገላግል ኢየሱስ ብቻ ነው። ደፋር የሚያደርግ ኢየሱስ ብቻ ነው። ዛሬ እኛን ያደፈረን ያጀገነን ማን ነው ካላት ኢየሱስ ተቀበልን፣ አቀፈንና ምን ፈራው ጠፋ። የትኛውም ጀግና ፊት ቆመን ስለ ኢየሱስ ማውራት እንችላለን። የትኛውም ቤተ መንግስት አያስደነግጠንም። የሚያስደነግጠው ተቀበለንና መደንገጥ የሚባለው ጠፋብን። ልኩን አጣን። ልኩ ተቀበለን። ኢየሱስ ተቀበለን። ስሙ ለዘላለም ይክበር። ዋው! እግዚአብሔር ይባረክ። ወዳጆቼ መቼም በእውነት አይደል ምላችሁ አስቤበት ተዘጋጅቼው ብገባ ደስ ይለኝ ነበር፣ ግን ተዘጋጅቼበት አይደለም ይሄን ሁሉ ያወራሁትና ክፍሉን ብቻ ጠቅለል አድርጌ ያወራለሁ ብዬ ነበር ያሰብኩትና እግዚአብሔር ግን መልካም ነው። አሜን። ያው በኋላ ላይ የምንመለከተው አካብን ነው። አካብ በጣም የሚገርም የሆነ የክፋት ልክ መደርደሪያውን ወይም ጣራውን ገንጥሎ ሲያልፈው ነው የምንመለከተው። ከኢዮርብዓም አሁን ወደ አካብ ነው የኃጢአት ልኬቱ ደረጃውን የጣሰው ወይም ሪከርዱን ሰብሮ ነው የምትመለከቱት አካብ። እና ከዛ በዛ ጊዜ ላይ ነው ቅድም የነገርኳችሁ በአካብ ዘመን ነው የኢያሪኮ ግንብ የተሰራው የነበረው። መሰረቷን በጣለ ጊዜ በኩር ልጁን እንግዲህ ምናልባት መስዋዕት አድርጎ ነው የሰጠው በድፍረት። ያው እግዚአብሔርን ማምለክ ምንም እንደማይጠቅም አስበው ነው በዚህ ሰዓት ላይ ያሉት ህዝቦች በሙሉ ባኦልን ነው የሚያመልኩት። ከዛ በኋላ ግን የመጨረሻውን ደግሞ በሩን ሲያቆም ደግሞ ታናሹ ልጁን በሰጉ በሮቹን አቆመ ይለናል። ይህን ከተናገረ በኋላ 34 ላይ ምዕራፍ 17 ጋር ለምን ዘሎ ገባ ወደ ኤልያስ ለምን ሄደ ስትሉ የሚነግረን አንድ ነገር ነው። የእግዚአብሔር ቃል 500 ዓመት ጠብቆ ከተፈጸመ አሁን የምናገረው የአፌ ቃል የእግዚአብሔር ቃል ነው ብሎ ነው ኤልያስ ገባው። እየገባችሁ ነው? አሁን ይህን አያይዞት ነው ቃሉ የሄደው። እዛ ጋራ ኢያሱ ከ500 ዓመት በፊት የተናገረው ተፈጽሟል። ኤልያስ ወጣና ከየት እንደሆነ የመጣው ማይታወቅ ብቅ አለ። አንዳንድ ጊዜ እኮ የሚያስደነግጡ ሰዎች ይነሳሉ። አሳደግን፣ አባታቸው ሜንቶር ያረኩት እኔ ነኝ ያሳደግኩት፣ ስፒሪቹዋል ፋዘሩ ነኝ የሚል የሌለ ይነሳል። እግዚአብሔር ያስነሳል።
ለኤልሳ ኤልያስ አባቱ ነው። ለኤልያስ ግን አባቱን መጥራት አትችልም። እውነት ነው፣ በሜንቶርሺፕ አምናለሁ። እውነት ነው፣ በመንፈሳዊ አባቶች እናምናለን። በዛን ያደግነው እኛ አሁን እንደዛ ማለት አንችልም። ግን ኤልያሶች ይነሳሉ፣ ምንም ጥርጥር የለኝም። እግዚአብሔር ብቻውን ያሳደጋቸው ይመጣሉ። ነገስታትን የሚገዳደሩ ይነሳሉ። በምድራችን ላይ አይናችን እያየ ይመጣሉ። የዛሬ የተበላሸው ነገር እውነተኛውን ነገር አያጠፋብን። ሰይጣን ሁል ጊዜ የሚያመጣው ሐሰቱን ነው። ቀጥሎ ነው እውነተኛው የሚመጣው። ሐሰተኛው መሲህ ከመጣ በኋላ ነው ራሱ ኢየሱስ የሚመጣው። ስለዚህ የመጀመሪያው የሚመጣው ሁሌም ሐሰት ነው። ግን ይመጣል፣ ኢየሱስ ይመጣል፣ እውነተኛው ይመጣል። ኤልያስ እያልኳችሁ ነው። እስካሁን የመጡትን አይደለም እላችሁ፣ ግን ይመጣል። በእውነት እላችኋለሁ ይመጣል። እና ከኤልያስ ጋር ለምን አገናኘው ታሪኩን ስትሉ፣ ኤልያስ እግዚአብሔር ነው ሄደህ ተገለጥ ያለው። እዛ በገላር ቴስቢ የነበረው ቴስባዊ ኤልያስ አካብን በፊቱ የቆምኩት የእስራኤል አምላክ ያው እግዚአብሔር ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም ማለት። ጠብ የሚል ነገር ከሰማይ አታዩም ማለት። ለምን? ምዕራፍ 16:31 ጀምሮ ስትመለከቱት ይህ ሰው አካብ የሚባለው ሰው የሚያመልከው ባኦልን ነው። ባኦል ደግሞ የዝናብ አምላክ ነው። ባኦል የፍሬያማነት አምላክን ነው የሚከተለው ማንን ነው ስትሉ፣ ዝናብን የሚያዘንበውን ነው። የሲዶናን አምላክ የሆነውን ባኦልን ነው የሚከተለው የነበረው። በጣም የሚገርም ነው። ሲዶናን በኋላ ላይ እግዚአብሔር እንዴት የእግዚአብሔር ሰው ስትሆኑ እግዚአብሔርን ሲልካችሁ እንዴት ጀግና እንደሚያደርጋ በኋላ ላይ እኮ ተነስተህ አለው። በቁራ ከመገበው በኋላ ኤልያስን አሁን ምልክህ አለው፣ ተነስተህ በሲዶና አጠገብ ወዳለች ወደ ሰራፕታ ሂዳ። ሰራፕታ እኮ ሲዶና ውስጥ ነች ያለችው። ኢየሱስ ትዝ ይላችኋል አይደለም? ብዙ መበለቶች በእስራኤል እያሉ አለ ወደ ሲዶና ወደ ሰራፕታ ለምን ላከዋል? ሲዶና ውስጥ ነች ሰራፕታ ያለችው። አፍንጫቸው ስር ከቶት እነሱ በረሃብ እየታመሱ እሱም ግን በመበለት ይመግቧል። እዛው ከተማቸው ውስጥ እዛው አምላካቸውን ውጊያው ተቀይሮ ነበር። በጣም ይቅርታ፣ ውጊያው ተቀይሯል። አሁን በፊት የፖለቲካ አይደለ ያየናቸው እስካሁን ምዕራፍ 16 ላይ ፖለቲካዊ ነበር። አንዱ ይመጣል አንዱ ይሄዳል ምናምን እንትን ነው፣ ውጊያ ነው ምናምን፣ ጦርነት ነው። አካብ ጋር ግን ሲደርስ ይዞ የመጣው አካብ መንፈሳዊ ጦርነት ነው። ባኦልን ነው ይዞ ወደ እስራኤል የገባው። መስገጃን የሰራው ቤት ጣዖት ነው ያቆመው። ስለዚህ አሁን ተቀይሯል። አሁን ከእንትን ጋር አይደለም። ኦ ማይ ጋድ፣ ከጦርነቱ መንፈሳዊ ሆኗል። ስለዚህ የምንመለከተውም ያንኑ ነው። ኤልያስ የጀመረው ነገር ምንድን ነው ስትሉ ከባኦል ጋር ነው። ለዚህ እኮ ነው በኋላም ላይ ስትመለከቱት እግዚአብሔር በቁራ መገበው። ያው በጣም አስገራሚ ነው። በቁራ መመገብ። ቁራ ታማኝ ያልሆነች ትዝ ይላችኋል። የኖህ መርከብ ላይ ቁራን ነው የላከው የነበረው። አልተመለሰችም። ራሱ ታማኝ አይደለች። እግዚአብሔር ታማኝ ባልሆኑ እንደሚባርክ ታውቃላችሁ። የኔና የእናንተ አምላክ አካሄዱ አይታወቅም። በቃ እና አንዳንድ ጊዜ የሚሰራው በማን ነው ስትሉ በማይመስሉ ሰዎች ይሰራል። በቁራ ይሰራል። ታውቃላችሁ በጊያዝ እንደሚሰራ። ጊያዝ እኮ ማለት ያቺ እኮ ሴት የሱነማይቷ ሴት ምንድነች? ሱነማይቷ ሴት አይደለች የምትባለው? እና ሱነማይቷ ሴት እኮ ልጅ የላትም የተባለው እኮ በምንድን ነው? ንጉሱ እኮ የማን ነው? ነብዩ እኮ ያለው የነበረው ነገር ምን እንደሆነ ትዝ ይላችኋል አይደለ? እንዲህ ለንጉስ ልንገርልሽ አላት። እኔ በቃ ታዋቂ ነኝ እና አገልግሎቴ በጣም የገነነ ነው እና ለንጉስ ወይም ለሰራዊት አለቃ በቃ እንደው የሚያስቸግርሽ ስፍራ፣ ቦታ፣ መሬት ምናምን ልጠይቅልሽ። ሴትዮዋ ሁለት ያላሰበች እኔ በወገኖቼ መካከል የምኖር ነኝ፣ ምንም አያስፈልገኝ፣ ከሰው አንጻር ጥያቄ የለኝም ብላው ነው ጥላው ሄደችው። ግን ጊያዝ እንዲህ አለ፣ አረ ተው አለው። በቃ አረ አንተ ሰው አትጫወት እንዴ፣ አንተ እኮ ጋር የተቀመጠው ነገር የእሷን እኮ ቀንበር የሚሰብር ነው ብሎ ነው የጠራው። ምን አለው?
አረባክን ልጅቷ እኮ ሴትዮዋ እኮ መበለት ነች፣ ምንድናት? መካን ናት፣ አትወልድም። ባሏ ደግሞ ምን ሆኗል? አርጅቷል፣ ፈጽሞ አርጅቷል። ከዛስ ጥራት አለ። እግዚአብሔር እስኪናገረው እንኳን አልጠበቅም። ጥራት የዛሬ ዓመት አለ ተናገረው አይልም። እዛ ክፍል ሄዳችሁ የዛሬ ዓመት በዚህ ጊዜ ወንድ ልጅን ታገኛለች። እኔ የእግዚአብሔር ሰው እንዳትዋሸኛለች፣ እኔ ርዕስ የዘጋሁት ነው ብላ እኔ መለሰችለት። ከዛ በኋላ ግን ስትመለከቱ በጣም የሚገርም ታሪክ ልንገራችሁ። ስለ ጊያዝ ስላነሳው ሌላውን ስለምታውቁት ጊያዝ ምዕራፍ 7 ላይ አይ ቲንክ ሁለተኛ ነገሥት ምዕራፍ 7 ላይ ይመስለኛል፣ ምዕራፍ 7 ወይ ምዕራፍ 8 ላይ እቺን ሴት በምድር ሁሉ ላይ ራብ ሊሆን ነውና ወደ ፍልስጤም ሀገር ሂጂ አላት። ይኸውላችሁ የእግዚአብሔር ተአምር ተከታታይ ነው። ሁል ጊዜ ይህንን ነው ማምነው። አንድ ነገር ሲያደርግ እግዚአብሔር ተከታታይ ነገር ሊያደርግ ስለፈለገ የሆነ ነገር ወድቆ ብዙ ነገር እንደሚወድቁ እግዚአብሔር ሲመጣ የሚመጣው ለአንድ ነገር አይመጣም። የአንድ ነገር ብዙ የሚጥለው ነገር አለ። የመለሰላችሁ አንድ ይመስላችኋል፣ ግን የመለሰው ብዙ ነው፣ ለወደፊት ሁሉ ነው። አሜን ነው። አይ ቲንክ እዚህ ጋር ላይ ማቆም ያለብኝ ይመስለኛል። ግን እቺ ልጨርስ የጀመርኳትንና ልመለስ ወደዚህ። ምን እንዳለ ልንገራችሁ። ከዛ በኋላ ወደ ፍልስጤም ሄደች፣ 7 ዓመት ቆየችና ከዛ ተመለሰች። እቺ ሴት እንደምታውቁት መካን ነበረች፣ ልጅ ወለደች። ልጇ ሞተባት፣ አስነሳላት። ራብ መጣ፣ ፍልስጤም ሀገር ሄደች። ለምን? የታምራት ቤት ሆኗል። አንዴ የጀመረ ነገር አለ። ማኅፀኗን በመክፈት የተጀመረው ነገር ታምራት እንዲከተላት ነው የሚያደርገው እግዚአብሔር። አንድ ነገር አለ። ከዛ ፍልስጤም ሀገር ሄደች፣ 7 ዓመት ጠግባ መጣች። ስትመጣ ቤቷ፣ ርስቷ፣ እርሻዋ ተወስዷል። ከዛ በኋላ ደግሞ ወደ ንጉሱ ልትጮ ሄደች። ስትደርስ ደግሞ ንጉሱ ከጊያዝ ጋር ጊያዝ እኮ ተባሯል፣ ከኤልሳ እኮ በለምጽ ተባሯል። ቃሉ የሚናገረን እኮ ተወግዷል። ግን በምን አግባብ ከንጉስ ጋር እንደተገናኘ አይታወቅም። ከንጉሱ ጋር ቆሞ ያወራል እና ሲያወራ ደግሞ ንጉሱ ካልጠፋ ተአምር እስቲ ኤልሳ በህይወት በነቢዩ ኤልሳ ከአንተ ጋር በነበረበት ጊዜ ያደረገውን ንገረኝ ሲል ካልጠፋ ተአምር ማለት ኤልሳ እኮ ዮርዳኖስን ከፍሎ ነው የመጣው። በጣም አሜዚንግ የሆነ ከዛ ደግሞ እኮ እንጨት ጥሎ ፋስ ብረት ስቧል። ደግሞ በቅርብ ደግሞ የሚያውቀው ነገር አለ። ብዙ መናገር የሚችለው ነገሮች የቅርብ እንኳን ታሪኮች አሉት ኤልሳ ያደረገው ካልጠፋ። ነገር ግን እሱ በኤልሳማ እግዚአብሔር ተጠቅሞ አንዲት መካን የነበረች ሴት ልጇ ሞቶባት በነበረ ጊዜ ከሙታን አስነሳው ብሎ ነገረ። በዚህ ሰዓት ይላል ቃሉን ሄዳችሁ አንበቡት ሄዳል። ይህንን ተናግሮ ሲጨርስ ሴቲቱ ስለ መሬቷና ስለ እርሻዋ ልትጮ ወደ ንጉሥ መጣች ይላል። 7 ዓመት የብላቴና አድጓል፣ እሷም ተቀይራለች። ጊያዝ ግን አገለገለ። እግዚአብሔር አይገባም በምትሏቸው ሰዎች ያገለግላቸዋል። በሚገራርሙ እንዴት ተጠቀመበት በሚያስብሉ ሰዎች እግዚአብሔር ይመጣል። እዚህም ቦታ ላይ የምትመለከቱት ተከታታይ ተአምር ነው። እቺን ሴት የሰራፕታዋን ሴት ሄዶ በቃ ጋግሪና አንጪ ለእኔ አስቀድሚ፣ እግዚአብሔር እንደዚህ እንዲህ ያደርጋል፣ ከዘይትሽ ከማሰሮ አያልቅም፣ ዱቄቱ ከማድጋው አይጎልም፣ እንበላዋለን፣ አብረን እንኖራለን ሲላት ነው ሄዳ ጋግራ ይዛ ይመጣችው። ከዛስ ልጇ ሞተ ይለናል። ቀጥሉ። ከዛስ ልጇን አስነሳ ይለናል። ለምን? የገባው ተአምር የሚቀጥል ነው። በጌታ በኢየሱስ ክርስቶስም ይህም በምትሰሙ ሁሉ ላይ እናንተ ቤት የተጀመረ ተአምር ይቀጥል። ተከታታይ የሆነ ተአምር ይሁንላችሁ። እግዚአብሔር ተከታታይ የሆነ ተአምር ነው ያለው። በእውነት እላችኋለሁ ተከታታይ የሆነ ተአምራት ያገኛችኋል። በትንቢት እናምናለን፣ እኛ በመንፈስ ቅዱስ ድምፅ እናምናለን። ጠብቁ፣ የምትጠብቁ ሰዎች ይህንን ወር ጠብቁ። ይሄ ታኅሳስ ወር የተአምራት ወር ብላችሁ ጠብቁ። ተከታታይ ተአምር ይሆንልኛል ብላ አንድ አይደለም፣ ተከታታይ ተደራራቢ ነገር እንደ በቃ እርስ በእርሱ የሚደራረብ አንዱ አንዱን የሚስብ ተአምር ይሆንልናል እናምናለን። እና ይሄ ከሆነ በኋላ እንግዲህ ምዕራፍ 18 ላይ የምትመለከቱት ደግሞ ያው
ከብዙ ቀን በኋላ በ3ኛው ዓመት ሂድ ለአካብ ተገለጥ በምድርም ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ ይላል። እኔ በእውነት በዚህ ባረካችኋለሁ። የእግዚአብሔር ቃል ይምጣላችሁ። ምዕራፍ 16 ላይ ሲጀምር ታውቃላችሁ በባኦስ ላይ የእግዚአብሔር ቃል መጣበት ነው የሚለው። አጌነስት ባኦስ ነው የእግዚአብሔር ቃል የመጣው። ከዛ በኋላ ግን የምታዩት መጣለት ነው የሚለው። ምዕራፍ 16 ላይ ሄዳችሁ ምዕራፍ 17 ላይ ማለት ነው። በገለአድ ቴስቢ የነበረው ቴስባዊ ኤልያስ አካብ በፊት የቆምኩትን የእስራኤል አምላክ ያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔር ቃልም እንዲህ ሲል ለእርሱ መጣለት። ለእርሱ ነው የመጣለት። የእግዚአብሔር ቃል ለእሱ መጣ። በእሱ ላይ መጣበት ነው የሚለው። በእሱ ነው በባኦስ ላይ ይላል። ብዙ ጊዜ ላይ አጌነስት ሲሆን የእግዚአብሔር ቃል ብሎ ነው የሚጠቀሙ። ካለ ግን ሊሰራ ነው የሚመጣው እና ለቴስባዊው ለኤልያስ መጣለት። የእግዚአብሔር ቃል እየሰማ ነበር የሚንቀሳቀስ። ታውቃላችሁ እዛ በኩራት ፋፋ በቁራዎች ነው። በነገራችን ላይ በቁራዎች ነው የሚለው። ብዙ ናቸው። ቀንና ማታ እየመጡ በታማኝነት ሰዓት እየጠበቁ የሚሰጡት የነበሩት ቁራዎች ናቸው። እዛ ውስጥ ሆኖ ውሃን የሚጠጣው ከዛ ከዮርዳኖስ ወንዝ ነበረ። ዮርዳኖስ ወንዝ ደርቆ ኤልያስ አልሄደም። ለምን ስትሉ እግዚአብሔር ሂድ አላለ፣ ቃል አልመጣለትም። ስለዚህ ጠበቀው። ለምን ቢደርቅ እንኳን እግዚአብሔር ከፈለገ ለሱ ብቻ የሚሆን ምንጭ እንደሚያፈልቅ ያውቃል። ዝም ብሎ ጠበቀው። ሲጠብቀው ተነሳና ሂድ ተመግብ ዘንድ አዝዣለሁ አለ። በነገራችን ላይ ሴትዮዋ መታዘዟን አታውቅም። አንዳንዱ መታዘዙን እንኳን ላያውቅ ይችላል፣ ግን ያገለግላል። አታውቅም። መታዘዝ ክርክር ነው የገጠመችው። አዝዣታለሁ ነው ያለው እግዚአብሔር። ልክ ቁራዎቹን እንዳዘዝ እሷንም አዝዣታለሁ። ሴትዮዋ ሲነገራት ምንም ትእዛዝ የሚባል ነገር እንኳን መታዘዝን እግዚአብሔርን አታውቀው። በሱ ነው ገና የምታውቀው። አሁን ገና አወቅኩ ነው ያለችው። በኋላ ላይ እኮ ልጇ ሲነሳ ዘይት እንኳን ከማሰሮ እያላለቀ ከማድጓ ዱቄት እያላለቀ እንኳን ያልገባት አሁን የእግዚአብሔር ሰው መሆንህን የእግዚአብሔር ቃል በአፍ እውነት ነው አሁን አወቅኩ ነው ያለችው። እግዚአብሔር ታማኝ ነው። አሜን። እና ይሄ ሰው ቃል ሲመጣለት ነበረ የሚንቀሳቀሰው እና አሁን ተገለጣለ። የተለያዩ ቦታ ላይ ቃል መጣለት የሚል ትመለከተ። ተገለጣ አለው። ኤልያስም ለአካብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበረ። ሰማርያ ውስጥ ራብ ጸንቷል። ከዛ አካብም የቤቱን አዛዥ አብድዩን ጠራ። አብድዩ በጣም የሚገርም ሰው ነው እና ኤልዛቤል ነቢያትን ባሳረደች ጊዜ ምን አደርግ ነበርን ያለ 50-50ውን ደብቄ ግን እመግባቸው ነበራል እና ለእኔ እንዲህ አይነት መልስ አይመለስልኝም፣ ወደ አካቢር ትለኛለህ ይገለኛል ብላ እግዚአብሔር ምን እንደሚያደርግ አንተ አይታወቅም በማለት ሲናገር እንመለከታለን። ነገር ግን በኋላ ላይ ያው አካብን ይዞት ይመጣል። ጠብቃለሁ የትም አልሄድም ብሎት አካብን ይዞት መጣ። አካብ እስራኤልን የምትገለባብጥ አንተ ነህ አለው። ኤልያስ ደግሞ አይ እኔ አይደለሁም አንተና የአባት ቤተሰቦች ናቸው እስራኤልን የሚገለባብጡ፣ አሁንም ደግሞ በአሊምን የተከተላችሁ እናንተ ናችሁ ይላል። ከዛም ጥራልኝ ይላል። ያውቃቸዋል እና የኤልዛቤልን ጥራ ብሎ እንደዚህ ይለዋል። ተመልከቱት። በነገራችን ላይ 450ዎች ብቻ አይደሉም፣ 400 ደግሞ ሌሎች አሉ። 850 ትልቅ ጉባኤ ነው የመጣው። ነቢያት ነው ምላችሁ፣ ሌሎቹን ህዝቡን አይደል። ነቢያት ሆነው የሐሰተኞቹ ነቢያቶች መዓት ናቸው። ኤልያስ ግን ብቻውን ነው የቆመው እና እንደዚህ ይለዋል፣ እናንተና የአባት ቤት ናችሁ እንጂ እኔ አይደለሁም። አሁንም ልከ እስራኤልን ሁሉ እስራኤል ሁሉ ሌሎች ናቸው። በኤልዛቤልን ማዕድ የሚበሉትን 450 የበዓል ነቢያት፣ የኤልዛቤል ማዕድ ላይ የሚበሉ 450 የበዓል ነቢያት እስራኤል አለ ህዝብ ማለት ነው። የባውል ነቢያት አሉ። ቀጥሎ ደግሞ 450 ሳይሆን 400 ደግሞ የማምለኪያ ዐፀድን ነቢያትን የአሼራ ነቢያቶችን ደግሞ ጥራቸው፣ ወደ እኔ ወደ ቀርሜሎስ ተራራ ሰብስባል። ከዛስ ታሪኩን ላሳጠርላችሁና እንጨርስ። ከዛ በኋላ ላይ በቃ ሰምቶ በእሳት የሚመልስ እርሱ አምላክ ይሆናል። ለምን በሁለት ሐሳብ ታነክሳላችኋል? ሁለት መንገድ ላይ ለምን ትቆማላችሁ? ባኦል ከሆነ እሱ አምላክ ይሁን፣ እግዚአብሔር ከሆነ እርሱ አምላክ ይሁን። ሰምቶ በእሳት የሚመልሰው አምላክ እርሱ አምላክ ይሁናል። ከዛ ህዝቡ ተስማሙ። እናንተ ብዙ ስለሆናችሁ ቅድሚያ ውሰዱ አላቸው።
ቅድሚያውን ወሰዱ። ከዛ በኋላ ማድረግ ጀመሩ፣ መጮህ ጀመሩ። በጣም ብዙ ነገር ተከናወነ። ራሳቸውን መቧጠጥ ማድማት ጀመሩ። ምንም የሚሆን ነገር የለ። ከዛ ግን ኤልያስ አላገጠባቸው የሚል ቃል አለ። ምን አይነት ድፍረት እንደሆነ ታያላችሁ። በጣም የሚገርም እግዚአብሔር እንዴት እንደረዳው ያን ሁሉ ህዝብ ያላገጥበታል። እንዲህ ይላል ቁጥር 27 ላይ በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጩኹ፣ ምናልባት ሐሳብ ይዞታል ወይም ፈቀቅ ብሏል ወይም ወደ መንገድ ሄዷል ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። በታላቅም ቃል ይጮኹ፣ እንደ ልማዳቸው ደማቸው እስኪፈስ ድረስ ገላቸውን በካራና በቀጭኔ ይቧጭሩ ነበረ። ቀትርም ካለፈ በኋላ መስዋዕት ሰርክ እስኪደርስ ትንቢት ይናገሩ ነበረ። ድምፅም አልነበረም፣ የሚመልስም የሚያደምጥም አልነበረም። ከዛ ኤልያስ ተረኛው እኔ ነኝ ብሎ ይገባል። በተራው ደግሞ ያውም በቃ ቦታው ውሃ በውሃ ያደርገዋል። በእሳት የሚመልስ እርሱ አምላኪውን አደለ ያላቸዋል። በቃ ውሃ ድፉበት፣ እንጨቱ ላይ ውሃ እርጥብ ይበል፣ ሳክ ያደርግ፣ ይምጠጠው፣ በቃ እንደ ስፖንጅ ይምጠጥ ውሃው ብሎ አካባቢው ላይ ሁሉ ውሃ ይደፋ ብሎ 3 ጊዜ 4 ጋን ውሃ ሙሉ ይላቸዋል። በሌለ ውሃ ሙሉ ቀጥሎ ይዘንባል። አይዟችሁ ሙሉ አፍሱት እያለ ያፈስ ነበረ እና እዛ በኋላ በጣም የሚገርመው ታይሚንጉን ተመልከቱት። የመጣበት መስዋዕት ሰርክ በሚቀርብበት ጊዜ ይላል፣ አምልኮ በሚያረጉበት በዓልን በሚያከብሩበት ጊዜ ነው እግዚአብሔር ሊያዋርድ የፈለገው። እግዚአብሔር የጊዜ አምላክ ነው እና በዛ ሰዓት ላይ ልክ በዛ ሰዓት ነቢዩ ኤልያስ ቀርቦ አቤቱ የአብርሃም የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያ እንደሆንኩ ይህም ሁሉ በቃል እንዳደርኩ ዛሬ ይገለጣል። የተአምራቱ ዓላማ አንተ አምላክ እንደሆንክ እንዲገለጥ ነው የምፈልገው። እኔ የአንተ ባሪያ እንደሆንክ ይገለጥ፣ አንተን ይወቁ። በዓል ሳይሆን እግዚአብሔር አምላክ ነው እንዲሉ ተአምር ይሆናል። የተአምራት ሁሉ ዓላማው ምንድነው? እግዚአብሔርን ማክበር፣ እግዚአብሔርን ማሳየት፣ እግዚአብሔርን መጠቆም ነውና ከዛ በኋላ ያው የእግዚአብሔር እሳት ወደቀች፣ የሚቃጠለውንም መስዋዕትንም እንጨቱንም ድንጋዮቹንም አፈሮቹንም በላች ይላል። ድንጋዩን ሳይቀር በላችሁ፣ ውሃውን ላሰችው ይላል እና እንጨቱን በላች ይላል። ከዛ በኋላ ያው መጨረሻ ላይ የዝናቡ ሽንፍር እጅግ ነውና ተነስተው ጣለው። ያው እንዳሳረዳቸው የባኦል ነቢያትን ትመለከታላችሁ። ከዛ በኋላ ላይ ያው እግዚአብሔር እንደተናገረው እሱም እንደጸለየው በጣም የሚገርም ጸሎት ነው የጸለየው። የጸለየበትን አቅጣጫ ሲነግረን ፊቱን በጉልበቱ መካከል አድርጎ በግንባሩ ተደፋ ይላል። በጣም የሚገርም ጸሎት ነው። ይህንን ወስዶ ግንባሩን ወስዶ ጉልበቱ መካከል ከቶ ተደፋና ጸለየ። በቃ አሁን ያው ተገለጥ ብለኛል፣ ይዝነባል፣ ካፌ ቃል በስተቀር እንድል ተናግረኛ፣ አሁን ይዝነባል እና 7 ጊዜ ብላቴናው ተመላለሰ። ከዛ በኋላ በል ውሽንፍሩ ኃይለኛ ነው፣ አሁን የሚመጣው ዝናብ ከባድ ነው እና አካብን ፍጠን አለው። የእግዚአብሔር መንፈስ በላዩ ላይ ወርዶ ግን ከአካብ ፊት አሸንፍጦ ይሮጥ ነበር ይላል። ከሰረገላው ቀድሞ ይሮጥ ነበር ይለንና ይጨርሳል። እግዚአብሔር አብዝቶ ይባርካችሁ።